በዚህ ምዕራፍ ውስጥ እንደምታውቁት ዕንባቆም የሚጮህ አንድ ጩኸት አለ። ስለምን ዝም ትላለህ? ስለ ክርክሬስ መልስ ማሰጠው እስከ መቼ ድረስ ነው? ራእይ አሳይተኛል፣ ህልም አሳይተኛል፣ ማየት ብቻ አይደለም ማለት እና ሲለው የሕዝቤንም መከራ እያየሁ ነው። ወደ ቁጥር 11 ስትሄዱ እንደዚህ ይላል፣ ጉልበታቸውን አምላካቸው አድርገዋል። የሚመኩት በአንተ አይደለም፣ የራሳቸውን ጉልበት እንደ አምላክ ነው የሚያዩት እና በጉልበታቸው ይተማመናሉ። ይመጡና እናጠፋቸዋለን ይሉናል፣ ደግሞም ያጠፉናል፣ ያሰቃዩናል፣ ያንከራትቱናል። እግዚአብሔር ሆይ በደልንስ የማየው የማትቆጥረው እስከ መቼ ድረስ ነው? የሚገርማችሁ አንዳንድ ጊዜ ከእግዚአብሔር ጋር በሚኖራችሁ ክርክር ውስጥ መልስ የምታገኙ የሚመስላችሁ ሰዎች አላችሁ። ማንም ሰው እግዚአብሔርን ተከራክሮ ከእግዚአብሔር መልስ ማግኘት አይችልም። ማንም ሰው እግዚአብሔርን እጅ ጠምዝዞ ከእግዚአብሔር መልስ ማግኘት አይችልም። አንዳንድ ሰነፍ ሰዎች አይቻጣለሁ። እግዚአብሔር በዚህ ሳምንት መልስልኝ ካልሆነ እሞታለሁ። ሙታ እግዚአብሔር ሰው መቻጣ ዕንባቆምና እግዚአብሔር መካከል ክርክር ተፈጠረ። ክርክር ሲፈጠር ዕንባቆም እንደዚህ ያለ ምዕራፍ 3 መጣና አየሁትና ለካ እግዚአብሔርን አለ ተናግሬ ተቆጥቼ መልስ ከእግዚአብሔር አላገኝም። እግዚአብሔር ሉዓላዊ አምላክ ነው አለ። እግዚአብሔር ለካ አምላክ የሚባለው ሲከፍት ብቻ አይደለም አለ እና ዘግቶም አምላክ ነው። እግዚአብሔር ሲመጣ ያንተ ዕውቀት ኤክስፒሪየንስ ችሎታ አይቀድመውም። እግዚአብሔር በራሱ ጊዜ ነው የሚመጣው። እየታመምክ እያየ ዝም ሊል ይችላል። እየተሰቃየክ እያየ ዝም ሊል ይችላል። ነገር እየተበላሸ እያየ ዝም ሊል ይችላል። እግዚአብሔር ዝም አለ ማለት ጨክኖብሃል ማለት አይደለም። ክብሩን ከፍ ሊያደርግ ስለፈለገ ነው። እግዚአብሔር ሆይ አታይም ወይ ብላችሁ ሐሳብ የቀየራችሁ የትናንትና ጸሎታችሁን ያቆማችሁ እግዚአብሔር እንዲህ ይልሻል፣ አልዘገይም፣ ብዘገይም ግን በእርግጥ እመጣለሁ። መከራችሁን ከእግዚአብሔር ጋር አታወዳድሩት። ከመከራ እግዚአብሔር ይበልጣል። ከችግርህ እግዚአብሔር ይበልጣል። እያለፈብህ ካለ ወጀብ እግዚአብሔር ይበልጣል። አንዴ ከዙፋኑ ይነሳ። በሕይወት ላይ እያናወጠ ያለ መከራ ሁሉ ድራሹ ነው የሚጠፋው። አሜን። ያ ኢያኢሮስ የሚባል ሰው ኢየሱስን መጣና እንደዚህ ያለው፣ ልጄ አለች ታማብኛለች ነው አለው። አዎ እሺ ብሎ ኢየሱስን እና ኢያኢሮስ ተያይዘው እየሄዱ ያለ 12 ዓመት ደም ይፈሳት ሴት ጣልቃ ገባች አይደለ? የልብሱ ጫፍ ነክታ ምን አለች? ተፈወሰች። 12 ዓመት ደም ይፈሳት ሴት የልብሱ ጫፍ ነክታ ስትፈወስ ኢየሱስ ኢያኢሮስ ቤት ዘገየ። ሲዘገይ የታመመችው የኢያኢሮስ ልጅ ሞተች። እንደምትሞት አያውቅም እንዴ? ያውቃል። ሲቆይም ለመልካም ነው። ለምን ቆያት ነው? ሲዘገይም ለመልካም ነው። ለምን ዘገየ አትበል። ሲቆይ አንድ ነገር ያውቃል። ምን ክብር የበለጠ የሚያገኝበትን መንገድ እየሰራ ታውቃለህ። ኢየሱስ ቀድሞ ቢደርስ የታመመች ፈወሰ ነው የሚባለው። ዘግይቶ ቢሄድ ግን የሞተች አስነሳ። ይኸውልህ የሞተ ከማስነሳት የታመመ ከመፈወስ የሞተ ማስነሳት ብዙ ክብር ያስቆያል። እግዚአብሔር ብዙ ሲያስቆያችሁ የበለጠ ክብር በእናንተ ሊያገኝ ስለፈለገ ነው። ጤናሽ እየተበላሸ ዝም ካለ ውርደትሽን የሚጠብቁ ሰዎችን እየሰበሰባቸው ነው። እመኝኝ፣ በቅርብ ቀን ውርደትሽን የሚጠብቁ አሜን ባይ ክብርሽን ያያሉ። ዕንባቆም ምዕራፍ 1 ምዕራፍ 2 ምዕራፍ 3 ከነሱ ላይ ከሶስቱ ምዕራፎች ሁለቱ ላይ ቁጥር አንብብልኝ። ምዕራፍ 1 ቁጥር 1 ትንቢተ ዕንባቆም ምዕራፍ 1 ከቁጥር 1 ስፍራውን በጌታ ስም አነባለሁ። በጌታ ስም እንሰማለን። ነቢዩ ዕንባቆም ያየው ሸክም ይህ ነው። አቤቱ እኔ ስጮህ የማትሰማው እስከ መቼ ነው? ስለ ግፍ ወደ አንተ እጮሃለሁ፣ አንተም አታድንም። አንተም አታድንም። እሺ እዛ ቁጥር 8 ምዕራፍ 1 ቁጥር 8 ፈረሶቻቸውም ከነብር ይልቅ ፈጣኖች ናቸው። እሺ ከማታም ተኩላ ይልቅ ጨካኞች ናቸው። እሺ ፈረሰኞቻቸውም ይንሳፈፋሉ፣ ከሩቅም ይመጣሉ፣ ለመብልም እንደሚቸኩል ንስር ይበራሉ። እዛ ቁጥር 11 የዚያን ጊዜም እንደ ንፋስ አልፎ ይሄዳል፣ ይበድልማል፣ ኃይሉንም አምላክ ያደርገዋል። ኃይላቸውንም አምላካቸው ነው ማለት ነው። በዛኛው በአዲሱ መደበኛ ትርጉም ኃይሉንም አምላክ ያደርገዋል። እሺ ምዕራፍ 2 ቁጥር 1 ምዕራፍ 2 ቁጥር 1 በመጠበቂያዬ ላይ እቆማለሁ። ይሄን የተናገረው ዕንባቆም ነው። ምዕራፍ 1 ለምን አትሰማም ነው። ምዕራፍ 2 ላይ መጥቶ ምን አለ? እጠብቃለሁ። እሺ ቀጥል። በመጠበቂያዬ ላይ እቆማለሁ፣ በአምባዬ ላይም እወጣለሁ፣
የሚናገረኝንም ስለ ክርክሬም የምመልሰውንም አውቅ ዘንድ እመለከታለሁ። እግዚአብሔርም መለሰልኝ እንዲህም አለ፣ አንባቢው ይፈጥን ዘንድ ራእዩን ጻፍ፣ በጽላትም ላይ ግለጠው። ራእዩ ገና እስከ ተወሰነው ጊዜ ነው፣ ወደ ፍጻሜውም ይቸኩላል። እርሱ አይዋሽም፣ ቢዘገይም በእርግጥ ይመጣልና ታገሰው። ቢዘገይም በእርግጥ ይመጣልና ታገሰው፣ እርሱ አይዘገይም። ምዕራፍ 3 ቁጥር 2 ምዕራፍ 3 ቁጥር 2 አቤቱ ዝናህን ሰምቼ ፈራሁ። አቤቱ ሰምቼ ዝናህን ተባረከልኝ። ቁጭ በል በደንብ አዳምጡኝ። በብሉይ ኪዳን ውስጥ ካሉ መጽሐፍቶች መካከል በጣም በምዕራፎች ያነሰ መጽሐፍ ከምንላቸው ለምሳሌ እና አብድዩ አንዳንድ ምዕራፍ ያላቸው አሉ። ከነዛ መካከል በአቨሬጅ እንኳን ሲታይ ትንሽ ምዕራፍ ከምንላቸው ሰዎች ከጻፉ መልእክት ካላቸው ሰዎች አንዱን ባቆም ነው እና ስንት ምዕራፍ አለው? ወደ 3 ምዕራፍ አለው። ይሄ 3 ምዕራፍ የሚያወራው በደንብ አዳምጡ፣ ይጠቅማቸዋል። 3 ምዕራፍ የሚያወራው የመጀመሪያው በእግዚአብሔርና በእንባቆም መካከል ያለ ክርክር ነው የሚያወራው። ሁለተኛው እንባቆም ለተከራከረው መልስ ከእግዚአብሔር መልስ ነው የሚጠብቀው። ሶስተኛው ቢሆንም ባይሆንም አንተ ሉዓላዊ ነህ ብሎ ዘጋ። ስሙኝ በደንብ። በዚህ ምዕራፍ ውስጥ እንደምታውቁት እንባቆም የሚጮህ አንድ ጩኸት አለ። ስለምን ዝም ትላለህ አለ። ስለምን ዝም ትላለህ? ስለ ክርክሬስ መልስ ማሰጠው እስከ መቼ ድረስ ነው? ራእይ አሳይተኛል፣ ህልም አሳይተኛል፣ ማየት ብቻ አይደለም ማለት እና ሲለው የሕዝቤንም መከራ እያየሁ ነው አለ። ከላዳውያን ባቢሎናውያን እስራኤልን እያስጨነቁ ነው አለ። የትኛውን? ደቡብ እስራኤልን፣ ይሁዳን እያስጨነቁ እያንከራተቱ እያሰቃዩ ነው ያሉት። አዎ ከፈለጉ ይደበድቡናል፣ ይወግሩናል፣ ይመጡና እንደዚህ ይላሉ እና እናጠፋቸዋለን እያሉ ይዝቱብናል። እና ይኸው እያየን ባቢሎናውያን ከላዳውያን የኛን ዘር ሁሉ አጠፉ። ደቡብ እስራኤል ሙሉ ይሁዳ በመከራና በችግር ውስጥ ነው ያለው። ይሁዳ ተራ ቦታ አይደለም። የእስራኤል የክብር ታቦት ያለበት ሰፈር ነው የመጀመሪያ። ሁለተኛ ቤተ ክርስቲያኑ ቤተ መቅደሱ እንኳን ያለው እዛው ነው። እስከ መቼ ነው እግዚአብሔር ወይ ዝም የምትለው? ጠማማነትንስ የምታሳየኝ እስከ መቼ ነው? የሕዝቡንስ ግፍ የምታሳየኝ እስከ መቼ ነው? መልሴት አለ እያለ እንባቆም ከእግዚአብሔር ጋር የተከራከረው ክርክር ነው ምዕራፍ 1። በዚህ ምዕራፍ ላይ መልስ እያለ እግዚአብሔርን ይከራከራል። ማን? እንባቆም። ለምን ዝም ትላለህ? ይኸው መከራ በዛ፣ ይኸው ችግር በዛ፣ ይኸው ሐዘን በዛ። ከላዳውያን ባቢሎናውያን ይኸው እያጠፉን ነው፣ እየደበደቡን ነው። ወደ ቁጥር 8 11 ስትሄዱ እንደዚህ ይላል፣ ጉልበታቸውን አምላካቸው አድርገዋል አለ። የሚመኩት በአንተ አይደለም፣ የራሳቸውን ጉልበት እንደ አምላክ ነው የሚያዩት እና በጉልበታቸው ይተማመናሉ። ይመጡና እናጠፋቸዋለን ይሉናል፣ ደግሞም ያጠፉናል፣ ያሰቃዩናል፣ ያንከራትቱናል። እግዚአብሔር ሆይ በደልንስ የማየው የማትቆጥረው እስከ መቼ ድረስ ነው እያለ ምዕራፍ 1 ላይ እንባቆም ከእግዚአብሔር ጋር በኃይል ይከራከራል። መልስ እያለ ዛሬ መልእክት አለኝ። ብዙ ክርክር ያላችሁ ሰዎች እግዚአብሔር ወይ አትመልስም ወይ አትፈርድም ወይ አታይም ወይ የኔን ነገር እስከ መቼ ነው ዝም ያልከው የምትሉ ሰዎች እግዚአብሔር መልእክት ብሎኛል። የዛሬ ቀን የመልስ ቀን ይሆናል። የዛሬ ቀን የመልስ ቀን ይሆናል። ወዳጆቼ ስሙኝ። በጣም እግዚአብሔርን በመጽሐፍ ቅዱስ ላይ ካሉ ሰዎች ከተከራከሩ ሰዎች አንዱ እንባቆም ይሄ ነው። ሁለተኛ ማን የተከራከረው? ዮናስ እግዚአብሔር ሂድና አለው ለሕዝቤ ጥፋት ሊመጣ ነው እና ጥፋት ከመምጣቱ በፊት አለው ቶሎ ብለህ ሂድና ንስሐ እንዲገቡ ስበክ ብሎ እግዚአብሔር ዮናስን ላከው። ዮናስ እግዚአብሔር ንስሐ እንዲገቡ ስበክ ሲል ዮናስ አልሄድም ብሎ ከእግዚአብሔር ጋር ተከራከረ። ለምንድን ነው ማትሄደው ብሎ እግዚአብሔር ሲጠይቀው እኔ አለ ንስሐ ግቡ ብዬ ብናገር አለ እና ሕዝቡ ኃጢአተኛ ናችሁ ብዬ ከተናገርኩ በኋላ ሕዝቡ ይመለሳል፣ አንተም ደግሞ ወደ ሕዝቡ ትመለሳለህ። በኋላ ሕዝቡ መጥቶ እኔን ውሸታም ያደርገኛል እና አንተ መሐሪ ነህ፣ አንተ ቸር ነህ፣ በሕዝብ ላይ አጨክንም እና ለሕዝብ የምህረትን እድልና ጊዜ ስትሰጥ መሃል ላይ እኔ እንደ ውሸታም እቆጠራለሁ ብሎ አልሄድም ብሎ ከእግዚአብሔር የተከራከረ ማን ነው? ዮናስ። ወደ ሌላ ይኮበለለ። ሶስተኛ ከእግዚአብሔር የተከራከረ ማን ነው? ኤርሚያስ ምዕራፍ 20 ላይ ኤርሚያስ እግዚአብሔር አንድ ቀን መጣና እንደዚህ ያለው፣ ኤርሚያስ ሆይ ያለው አቤት ሲለው ሂድና አለ የሕዝቤ በደል በኔ ፊት መጥቷል አለ። ቶሎ ብለህ ካለ ሕዝቤን ማጥፋት ሳልጀምር ንሳ ብለህ ለሕዝቤ ስበክ አለው። ማን ነው ባዩ? እግዚአብሔር። ኤርሚያስ ውጣ ሲለው ኤርሚያስም በተመሳሳይ እንደ ዮናስ እንደዚህ አለ፣ አልሄድም አለ። ለምን? ሕዝቡን ሄጄ ተመለሱ፣ ኃጢአተኞች ናችሁ፣ በደለኞች ናችሁ ብዬ ከነገርኩ በኋላ አለ ሕዝብ ሲመለስ እኔ መሃል ላይ ውሸታም እባላለሁ አለ። ከዛ ኤርሚያስ እንደዚህ አለ፣ አልናገርም ብል አለ በአጥንቴ ውስጥ እሳት ይገባል አለ። እግዚአብሔር አንዴ በእሳቱ ሲነካው አልናገርም ያለው ኤርሚያስ ሄዶ ንስሐ ማለት ጀመረ፣ መስበክ ጀመረ። ሶስተኛ ይሄ ነው።
የሚገርማችሁ አንዳንድ ጊዜ ከእግዚአብሔር ጋር በሚኖራችሁ ክርክር ውስጥ መልስ የምታገኙ የሚመስላችሁ ሰዎች አላችሁ። ማንም ሰው እግዚአብሔርን ተከራክሮ ከእግዚአብሔር መልስ ማግኘት አይችልም። ማንም ሰው እግዚአብሔር እጅ ጠምዝዞ ከእግዚአብሔር መልስ ማግኘት አይችልም። አንዳንድ ሰነፍ ሰዎች አይቻቃለሁ። እግዚአብሔር በዚህ ሳምንት መልስልኝ ካልሆነ እሞታለሁ። ሙታ እግዚአብሔር ሰው መቻጣ። እግዚአብሔርን በዚያ ታስፈራራው። እግዚአብሔርን እሞታለሁ እጠፋለሁ እንደዚህ አድርግ አታስፈራራው። እግዚአብሔር ሉዓላዊ አምላክ ነው። ሉዓላዊ አምላክ ስለሆነ በራሱ ጊዜ እንጂ ባንተ ጊዜ አይመጣም። ታውቃለህ? እዚህ ቦታ ላይ ከዕንባቆም እና በእግዚአብሔር መካከል በሚደረግ 3 ምዕራፍ ንግግር ውስጥ የምትረዱት ምንድነው? ዕንባቆም መልስ እያለ ቆመና መልስ ስለ ደቡብ እስራኤል መልስ ስለ ይሁዳ መልስ ከላዳውያን ባቢሎናውያን እየደበደቡን ነው መልስ ክርክር ገጠሙ። በእግዚአብሔርና በዕንባቆም መካከል 3 ምዕራፍ ሲከራከሩ ምዕራፍ 1 ለተከራከረው መልስ ዕንባቆም እንደዚህ አለ፣ እወጣለሁ አለ። በምን ላይ? በአምባዬ ላይ። በምን ላይ? በመጠበቂያዬ ላይ እቆማለሁ አለ። ለምንድነው ዕንባቆም የምትቆመው ብለህ ከመጣ እንዲህ ይላል፣ ስለ ክርክሬ መልስ እፈልጋለሁ አለ። ከማን? ከነገርኩት ከእግዚአብሔር። ምን ብለህ ነገርከው? እባክህ የባቢሎናውያንን ጥፋት ተመልከት ብዬ ነግሬያለሁ እና መልስ እጠብቃለሁ አለ። ታውቃለህ? መልስ እጠብቃለሁ ብሎ ዕንባቆም ሲጠብቅ እግዚአብሔር አንድ ድምፅ ላከ። ምን የሚል ድምፅ? ስማ አለው እና ጽሑፈቱን አለ ውሰድና በጽላት ላይ ምን በጻፍ ለጥቂት ጊዜ ነው አለው። ለጥቂት ጊዜ ነው አለው። አይቆይም አለው። ቢዘገይም አለው በእርግጥ ይኸውልህ ስማኝ። ይሄንን ድምፅ ዕንባቆም ሰማ። ከዛስ ዕንባቆምና እግዚአብሔር መካከል ክርክር ተፈጠረ። ክርክር ሲፈጠር ዕንባቆም እንደዚህ አለ። ምዕራፍ 3 መጣና አየሁትና ፈራሁታል። ለካ እግዚአብሔርን አለ ተናግሬ ተቆጥቼ መልስ ከእግዚአብሔር አላገኝም። እግዚአብሔር ሉዓላዊ አምላክ ነው አለ። እግዚአብሔር ለካ አምላክ የሚባለው ሲከፍት ብቻ አይደለም አለ እና ዘግቶም አምላክ ነው። ወዳጆቼ ነገር ስለጨለመባችሁ እግዚአብሔር እንደረሳችሁ እንዳይሰማችሁ፣ ሕይወት ስለተበላሸባችሁ፣ የምትጠብቁት ነገር ስለዘገየ፣ ተስፋ ያደረጋችሁት ነገር ከእጃችሁ ስለወጣ እግዚአብሔር ረስቶኛል አትበሉ። እግዚአብሔር ባንቺ ጊዜ አይመጣም። እግዚአብሔር ባንተ ጊዜ አይመጣም። በራሱ ጊዜ ነው የሚመጣው። እግዚአብሔር ሲመጣ ግን የሚቀድመው የለም። አሜን በለኝ። አዎ እግዚአብሔር ሲመጣ ያንተ ቴክኖሎጂ አይቀድመው። እግዚአብሔር ሲመጣ ያንተ ዕውቀት፣ ኤክስፒሪየንስ፣ ችሎታ አይቀድመውም። እግዚአብሔር በራሱ ጊዜ ነው የሚመጣው። እየታመምክ እያየ ዝም ሊል ይችላል። እየተሰቃየክ እያየ ዝም ሊል ይችላል። ነገር እየተበላሸ እያየ ዝም ሊል ይችላል። እግዚአብሔር ዝም አለ ማለት ጨክኖብሃል ማለት አይደለም። ክብሩን ከፍ ሊያደርግ ስለፈለገ ነው። እመነኝ። እግዚአብሔር በምንም ሊደራደር ይችላል፣ በክብሩ ግን አይደራደርም። እግዚአብሔር በክብሩ የማይደራደር አምላክ ስለሆነ ባንተ ሕይወት ውስጥ ሉዓላዊ አምላክ እንደሆነ እንዲታወቅ ከፈለገ በብዙ ቻሌንጅና ሳክሪፋይ ውስጥ እያለፍ ዝም ይላል። አይረዳህም፣ አያግዝህም። ብዙ ሰዎች አንቺ አጠገብ ያሉትን አንተ አጠገብ ያሉትን እየረዳ አንተ ጋር ሲመጣ ዝም ይላል። አያግዝህም፣ አይረዳህም። እየታመምክ እያወቀ ዝም ይላል። በሞትና በሕይወት መካከል ሆነ ዝም ይላል። መከራ ዙሪያህን ከቦ ዝም ይላል። ብዙ ሰዎች አላችሁ እዚህ ውስጥ በመከራ ብዛት ተስፋ ቆርጣችሁ ባይብል ጥላችሁ ነጋዴ ልትሆኑ የተዘጋጃችሁ፣ እግዚአብሔር ወይ አታይም ወይ ብላችሁ ሐሳብ የቀየራችሁ፣ የትናንትና ጸሎታችሁን ያቆማችሁ፣ እግዚአብሔር እንዲህ ይልሻል፣ አልዘገይም። ብዘገይም ግን በእርግጥ እመጣለሁ። በእርግጥ እመጣለሁ። በእርግጥ እመጣለሁ። መልእክት አለኝ። ለዘገየው ነገራችሁ እግዚአብሔር ጣልቃ ይገባል። አበቃ ላላችሁት ጉዳይ እግዚአብሔር ጣልቃ ይገባል። ከዚህ በኋላ አይቀጥልም ላላችሁት ምዕራፍ እግዚአብሔር ጣልቃ ይገባል። አዎ እግዚአብሔርን ተቆጥተ ተናደ መልስ እንዲሰጥ አታደርገውም። እግዚአብሔር ሉዓላዊ አምላክ እንደሆነ ነው የሚፈልገው። ነገርን ሁሉ በራሱ ጊዜ መስራት የሚችል አምላክ እንደሆነ በአንተ ሕይወት እንዲታወቅ ይፈልጋል። ታውቃለህ? ዕንባቆም እንደዚህ አለ። እስቲ ምዕራፍ 3 ቁጥር 2 አንብብልኝ። ምዕራፍ 3 ቁጥር 2 አቤቱ ዝናህን ሰምቼ ፈራው። ምንን ሰምቼ? ዝናህን ሰምቼ። ይልስማ ዝናህን ሰምቼ ፈራው የሚለው ዕንባቆም ምዕራፍ 3 መጥቶ ነው። ምዕራፍ 1 እያለ ነው መልስ፣ ስለ ክርክሬ መልስ። ተመልከት የእስራኤልን የደቡብ እስራኤልን የይሁዳን መከራ ተመልከት። ባቢሎናውያን ከላዳውያን እያጠፉን ነው እያለ ምዕራፍ 1 ጭቅጭቅ ነው። ምዕራፍ 3 ቁጥር 2 መጥቶ ምን አለ? ዝናህን ሰምቼ ምን አልኩኝ? ለካ አንተ አለ የምታስፈራ አምላክ ነህ አለ። ማንም በፊት ቆሞ ጥያቄ የመጠየቅ አቅምም ብቃትም የለውም አለ። አንተ ስትፈልግ ነው የምትመልሰው አለ። አንተ ካልፈለክ አለ የትኛውም የዚህ ምድር ሲስተም ጉልበት መልስ እንድትሰጥ አያደርግም አለ። አንተ ነህ ሁሉ የምታውቀው አለ።
ለካ አንተ አለ ከፍተህ ብቻ አይደለም ዘግተም ትባርካለህ። አሜን። ከዛ እንደዚህ አለ እኔ አለ እስቲ አንብብልኝ ወደታች አቤቱ ዝናህን ሰምቼ ፈራሁኝ። አቤቱ በአመታት መካከል ስራህን ፈጽም። በምን መካከል? በአመታት መካከል። ይሄ ማለት ምን ማለት መሰለ? እስከ ዛሬ መልስ ብዬ ነበር፣ አሁን ግን አላስጨንቅም አለው። አንተ ፈጽም በራስህ በአመታት መካከል። እሺ ፈጽም፣ በአመታት መካከል ትታወቅ፣ በመዓት ጊዜ ምህረትን አስብ። አዎ ቅዱስ ከፋራን ተራራ ይመጣል፣ ክብሩ ሰማያትን ከድኗል፣ ምስጋናውም ምድርን ሞልቷል። ጸዳሉም እንደ ብርሃን ነው፣ ጨረር ከእጁ ይወጣል፣ ኃይሉም በዚያ ተሰውሯል። ስሙኝ ዕንባቆም ምዕራፍ 1 ላይ እግዚአብሔር ስለ ክርክሬ ምናምን ብሎ ለጠየቀው ጥያቄ ምዕራፍ 2 ላይ በአምባዬ ላይ በመጠበቂያ ላይ ቆማለሁ ብሎ እግዚአብሔርን እየጠበቀ እግዚአብሔር አንዴ መጥቶ መልስ ሲሰጠው ጥያቄው ጠፋበት። ወዳጆቼ እግዚአብሔር ፊት ስትቀመጡ እኮ ጥያቄያችሁ ይጠፋል። አንዳንዴ ያስባችሁ አታውቁም? ብዙ መከራ ብዙ ችግርና ብዙ ሐዘን ውስጥ ተፈራርቆባችሁ 2 ደቂቃ ተንበርከከ ስትነሳ መከራውን ረስተህ እየሳቅ ትሄዳለህ። አጋጥሞ አያውቅም? አዎ እኮ እግዚአብሔር ፊት ስትንበረከክ ጥያቄ የት እንደገባ አታውቅም። ዕንባቆም እግዚአብሔር ፊት ቆሞ እግዚአብሔር ምዕራፍ 2 ላይ መልስ ይዞ መልስ ላክ ብሎ ሲጠብቅ ልክ ማንነቱ ሉዓላዊነቱን ሲያሳየው እንደዚህ አለ፣ ፈራው አለ። የኔ ጥያቄ አለ አንተ ፊት ሚዛን አይደፋም አለ። እሱ አለ ክብሩ ሰማያትን ምን ብሏል? ሸፍኗል። ሃሌሉያ ሸፍኗል አለ። ገናና አምላክ ነው አለ። ከኔ ጥያቄ መልስና ግንኙነት ጋር የለውም አለ። ከኔ ጥያቄ እሱ ይበልጣል አለ። ወዳጆቼ እናንተን ከሚያስጨንቃችሁ ጉዳይ እግዚአብሔር ይበልጣል። አሜን። እመኚኝ፣ ከፍርድ ቤቱ ጉዳይ እግዚአብሔር ይበልጣል። አሜን። በሕይወትሽ ላይ እያለፈ ካለው መከራ እግዚአብሔር ይበልጣል። አሜን። አዎ መከራችሁን ከእግዚአብሔር ጋር አታወዳድሩት። ከመከራ እግዚአብሔር ይበልጣል። ከችግርህ እግዚአብሔር ይበልጣል። እያለፈብህ ካለው ወጀብ እግዚአብሔር ይበልጣል። አንዴ ከዙፋኑ ይነሳ። በሕይወት ላይ እያናወጠ ያለ መከራ ሁሉ ድራሹ ነው የሚጠፋው። አሜን። እግዚአብሔር አንዴ ከዙፋኑ ይነሳ። መከራሽ፣ ችግርሽ፣ ሐዘንሽ የሚቀጥለው እግዚአብሔር እስኪነሳ ድረስ ነው። እግዚአብሔር ከተነሳ ያ ሁሉ መከራ ታሪክ ነው የሚቀረው። ታውቃለህ ዕንባቆም ብዙ ጥያቄ ይዞ መጥቶ ጥያቄን ሁሉ ረሳዋል። ረስቼ አለ ስለ ክብሩ ማውራት ጀመረ። ክብሩ አለ ሰማያትን ሸፍኗል አለ። በአመታት መካከል አለ ጥያቄ ምን በል መልስ። እኔ አላስገድድም አለ። እኔ ማን ስለሆንኩኝ ነው አንተን ማስገድድ? አንተ የምታስፈራ ሉዓላዊ አምላክ ነህ፣ እሳት ነህ። ክብሩን መግለጥ ጀመረ፣ መንቀጥቀጥ ጀመረ ዕንባቆም። እግዚአብሔር አለ ከኔ ጥያቄ መልስና አለመመለስ ጋር አይገናኝም አለ። እሱ ሉዓላዊ አምላክ ነው አለ። ወዳጆቼ በሕይወታችሁ ውስጥ እያለፈ ያለ መከራ እመኑኝ የእግዚአብሔርን ታላቅነት ገልጦ ያልፋል። በቃ እውነት ለጎረቤቶቻችሁ፣ ለዘመዶቻችሁ የእናንተን ውድቀት ላዩ ሰዎች ሁሉ በእርግጥም እግዚአብሔር ከሱ ጋር አለ ብሎ ገልጦ ያልፋል። ይሄንን እመኑ፣ ይሄንን እመኑ። ከነ መከራችሁ አትሞቱ፣ ከነ ችግራችሁ አትሞቱ። ለመከራችሁ ለችግራችሁ እግዚአብሔር ዛሬ በቃ ይላል። አሜን። አዎ ስሙኝ በደም ታውቃለህ። ይሄንን ማውራት ጀመረ። አንተ ታስፈራለህ። እኔ ጥያቄን ረሳው አለ ዕንባቆም። እግዚአብሔር ፊት ይዞ የመጣውን ጥያቄ ረሳ። እዛ ሆኖ ስለ እግዚአብሔር ሉዓላዊነት መናገር ጀመረ። እግዚአብሔር ትልቅ አምላክ ነው ማለት ጀመረ። እግዚአብሔር ከኔ ጥያቄ መልስና ምናምን ጋር አይገናኝም አለ። ታውቃላችሁ ወዳጆች እግዚአብሔርን አስገድዳችሁት መልስ አትቀበሉትም። እግዚአብሔር ነገሮችን ከሰራ ዝም ብሎ አይሰራም። ለክብሩ እንዲሆን አድርጎ ነው የሚሰራው። ያዋጣል ይፈልጋል። ክብር በዛውስ ማግኘት ይፈልጋል። ለዛ እኮ ነው ማርቆስ ወንጌል ምዕራፍ 4 ነው 5 ላይ አይታችሁ ከሆነ 5 ላይ መሰለኝ ያ ኢያኢሮስ የሚባል ሰው ኢየሱስን መጣና እንደዚህ ያለው ልጄ አለች ታማብኛለች አለው። ታማብኛለች ሲለው ነው አለው። አዎ እሺ ብሎ ኢየሱስን እና ኢያኢሮስ ተያይዘው እየሄዱ ያለ 12 ዓመት ደም ይፈሳት ሴት ጣልቃ ገባች አይደለ? የልብሱን ጫፍ ነክታ ምን አለች? ተፈወሰች። 12 ዓመት ደም ይፈሳት ሴት የልብሱን ጫፍ ነክታ ስትፈወስ ኢየሱስ ኢያኢሮስ ቤት ዘገየ። ሲዘገይ የታመመችው የኢያኢሮስ ልጅ ሞተች። እንደምትሞት አያውቅም እንዴ? ያውቃል። ሲቆይም ለመልካም ነው። ለምን ቆየ አትበይ። ሲዘገይም ለመልካም ነው። ለምን ዘገየ አትበል። ሲቆይ አንድ ነገር ያውቃል። ምን ክብር የበለጠ የሚያገኝበትን መንገድ እየሰራ ነው። ታውቃለህ ኢየሱስ ቀድሞ ቢደርስ የታመመች ፈወሰ ነው የሚባለው። ዘግይቶ ቢሄድ ግን የሞተች አስነሳ ነው። የሞተ ከማስነሳት የታመመ ከመፈወስ የሞተ ማስነሳት ብዙ ክብር ያስገኛል። እግዚአብሔር ብዙ ሲያስቆያችሁ የበለጠ ክብር በእናንተ ሊያገኝ ስለፈለገ ነው።
ጤናሽ እየተበላሸ ዝም ካለ ውርደትሽን የሚጠብቁ ሰዎችን እየሰበሰባቸው ነው። እመኚኝ በቅርብ ቀን ውርደትሽን የሚጠብቁ አሜን በይ ክብርሽን ያያሉ። አሜን። አዎ እሱ ከክብሩ አንፃር ነው ነገሮች የሚያደርገው። ታውቃለህ እችን እየፈወሰ እዛች ሞተች። ስትሞት መጡና እነዚህ ያሉት ኢያሪዮስ ሆይ ያሉት አቤት ስለው ልጅቷ ሞታለች። መምህሩን ምን አትበለው አታርክመው። ታውቃለህ አታርክመው። ለምን ነገሩ አብቅቷል። ኢየሱስ አያውቃልም ያውቃል። ሌላ ተመልከቱ ቢታንያ ማን ቤት እና አልዓዛር ማርያም ቤት ደወል መልእክት ላኩበት ምን የሚል የምትወደው አልዓዛር ምን ብሏል ታሟል ናና ፈጥነ ምን በለው አድነው ናና ፈጥነ አድነው የሚባለውን ድምጽ ሰምቶ እንደሚሞት እያወቀ ዘገየ ይላል። ዘግይቶ ከስንት ቀን በኋላ ይላል ከስንት ቀን በኋላ ኢየሱስ ከስንት ቆይቶ ሲሄድ ታመመ የተባለው አልዓዛር ሞቷል። እንደሚሞት ያውቃል። ግን ኢየሱስ አንድ ነገር ይፈልጋል። ምን ቢታንያ የምትባል ከተማ ላይ ክብሩን ገልጦ ማለፍ የእግዚአብሔር ሉዓላዊነት እንዲታወቅ እግዚአብሔር ሶቨሪን ጋድ ነው ትልቅ አምላክ ነው እንዲባል ይፈልጋል። ወዳጆቼ እግዚአብሔር ቀጣይ ዘመን በእናንተ ህይወት የሚያደርገው እንዲህ ነው። ውርደት በጠገባችሁበት ሰፈር፣ ኪሳራ በጠገባችሁበት ሰፈር፣ ሐዘን በጠበቃችሁበት ሰፈር፣ ብዙ ስም በተሰጣችሁ ሰፈር ጌታ አምላክ እግዚአብሔር ምስክሬ ነው እንዲያደርጋል። ጌታ ውርደትሽን የሚጠብቁ ሰዎች ባንቺ ምስጋና እጅ ያስታጥባሉ። አሜን። ያንቺን ኪሳራ የሚጠብቁ ሰዎች እግዚአብሔር ካንቺ ጋር አለ ይላሉ። አሜን። አጠገብ ያለውን ገፋ አድርግና ዘንድሮ ይፈርድልኛል በለው። ዘንድሮ ይፈርድልኛል በለው። ዘንድሮ ይፈርድልኛል በለው። ዘንድሮ ይፈርድልኛል። ዘንድሮ እግዚአብሔር ጣልቃ ይገባል በለው። ዘንድሮ እግዚአብሔር ጣልቃ ይገባል። ትቀበሉኛላችሁ? ሐዘናችሁ ተሰምቶ ሳያል ክብራችሁ ይወራል። አሜን። ኪሳራችሁ ተወርቶ ሳያል ዝናችሁ ይወጣል። አሜን። አጠገብ ያለውን ገፋ አድርግና ካቆየክ ለክብር ነው በለው። ከዘገየ ለክብር ነው በለው። ጨክኖባ አይደለም በለው። የተሻለ ሊያደርገው ነው በለው። ዛሬ ማለዳ በለው በተበላሸው ነገርክ ላይ በለው እግዚአብሔር እየተራመደ ይመጣል። ወይኔ ወደ 11 ሰዎች አሜን በሉ ይሁንላችሁ። አሜን። አዎ እንደገና የምትቆሙ ሰዎች አላችሁ። እንደገና ቀና የምትሉ ሰዎች አላችሁ። ጠላት በበሽታ የነካችሁ ሰዎች ተፈውሳችሁ ቆማችሁ ብታመሰግኑ አላችሁ። ቤታችሁ ባዶ የሆነ ሰዎች በቅርብ ቀን ብዙ ነቢያትን ብዙ ድሃዎችን ሰብስባችሁ ታበላላችሁ። አሜን። ከመስሪያ ቤት የተባረራችሁ ሰዎች በቅርብ ቀን ትላልቅ ካምፓኒ ድርጅት የእናንተ ይሆናል። አሜን። መከራ የሚቀጥለው እግዚአብሔር እስኪመጣ ድረስ ነው። እግዚአብሔር ሉዓላዊነቱንና ክብሩን ማሳየት ሲችል ወደ አንቺ ነገር መመልከት ይጀምራል። ያ ጊዜ አሁን ነው። አሜን በሉኝ ይሁንላችሁ። እመኑኝ እግዚአብሔር የበለጠ ክብር የሚያገኝበት ጉዳይ አንተ ህይወት ውስጥ ካለ እግዚአብሔር ከሉዓላዊነቱ አንፃር ነው ነገሮች የሚሰራው። አንተ ህይወት ላይ ሰርቶ ክብር የሚያገኝ ከሆነ ይሰራባል፣ ማያገኝ ከሆነ ይወስዳል። ምንም ጣጣ የለበትም እግዚአብሔር። እዚህ ምድር ላይ ያለ ዓላማ የመጣችሁ ሰዎች የላችሁ። ሁላችሁም ነገራችሁ እንዲህ ግንባራችሁን ፍቃችሁ ብታዩ እግዚአብሔር የጠራችሁ ለራሱ የሆነ ዓላማ አለ። ያን ዓላማ እስክትደርስ ድረስ ነው የምትንከራተተው። ከደረስክበትስ ጭራውን የተያዘ ነብር እንደማይለቀቅ ፈጽሞ መከራ አንተን አይዝም። ስማኝ፣ ለዛ ነው የልናገርና መጸለይ ጀምራለሁ። ያ ደቡብ እስራኤላዊ ማን ነው? ኢዮብ። አላያችሁ? ሰይጣንና እግዚአብሔር አንድ ቀን ሰይጣንና እግዚአብሔር በእግዚአብሔር ልጆች መካከል እግዚአብሔር ያለ ሰይጣን ሩጦ መጥቶ ገባ አለ ያለው መጽሐፉ ነው። ገባና ገብቶ ያወራ ያለ እንደዚህ አለ፣ ልጅ ኢዮብን አይታል ወይ አለው። ማን ነው ባዩ? እግዚአብሔር። አንተ እኮ ከለላ አድርገለታል አለው። እኔ አለው ኢዮብን ለማጥፋት ስለማልችል ሳይሆን ያንተ ከለላ በዙሪያው አለ አለው። በእኔ አቅም አልችልም አለ። ከዛ እግዚአብሔር እንደዚህ አለ፣ እኔ አለ ከልጄ ኢዮብ ውስጥ ክብር አገኛለሁ አለ። ለራሱ ክብር አገኛለሁ አለ። ስጋውን ከልክያለሁ፣ ሁሉንም አጥፋበታለሁ። ታውቃለህ፣ ልጅ፣ ቤት፣ ኑሮ፣ ጤና ሁሉ ብትንትኑን ሲያወጣበት ነገር ሁሉ ብትንትኑ ወጥቶ በዛ መካከል አሁንም ሰይጣንና እግዚአብሔር ተገናኙ። ልጄ ኢዮብን አይተሃል ወይ አለው። ያለውን ነገር ሁሉ አጠፋበት አይደል አለው። አዎ። ካደኝ አለው። አልካደም፣ ግን እንዲክድክ አለው በንብረቱ ላይ ሳይሆን በራሱ ላይ ፍቀድልኝ አለው። ከዛ እግዚአብሔር እንደዚህ አለው፣ አሁንም አለ ሉዓላዊነቴና እግዚአብሔርን ክብር ከሱ ውስጥ አገኛለሁ አለና ምን አደረገ? ነፍሱን ከልክያለሁ፣ ስጋውን ፈቅጄላለሁ። ኢዮብን አንዴ በቁስል በበሽታ በሁሉ ነገር ቁስል ስል አድርጎት ማከኪያ ጥፍር ከልክሎት በገል ቁስሉን ማከክ ጀመረ በእንጨት።
ሚስቱ መጣችና እንደዚህ አለች፣ እግዚአብሔርን ሰርበ ሙት። እሱ እንደዚህ አለ፣ ባዶዬን መጥቻለሁ፣ ባዶዬን እሄዳለሁ። ከዛ እንደዚህ አለ፣ እግዚአብሔር ሰጠ፣ እግዚአብሔር የኔ ጉዳይ አለ ከማግኘት ካለማግኘት ጋር አይደለም እና ከእግዚአብሔር ክብር አንጻር ነው አለ። ታውቃለህ በዛ ሁሉ ውስጥ ኢዮብ እግዚአብሔርን ጠበቀ። ታዲያ በዛ ነገር ውስጥ ምን ሆነ? እግዚአብሔር ክብር አገኘ፣ ሰይጣን ተዋረደ። ወዳጆቼ አሁን በመታልፉበት መከራ ውስጥ እግዚአብሔር ጨክኖባችሁ አይደለም፣ ማግኘት የሚፈልገው ክብር አለ። ምን ይፈልጋል እግዚአብሔር? እሷ እኮ በእግዚአብሔር አትደራደርም እንዲባል ይፈልጋል። እሱ እኮ በእግዚአብሔር አይደራደርም እንዲባል ይፈልጋል። ምንም ሳይኖርሽ የሚበላ ሳይኖር ተመስገን እንድትዩ ይፈልጋል። ባዶ ሆኖ ጓዶሽ መሰብሽ ጓዶ ሆኖ ባዶ ሆኖ እግዚአብሔር ሆይ ተባረክ እንድትዩ ይፈልጋል። የሚጠጣና የሚበላ ሳይኖር በባዶ ምድረ በዳ ላይ ጌታ ሆይ ተባረክ እንድትዩ ይፈልጋል። ክብር ይፈልጋል። አዎ ይፈልግ። ይሄንን ነው የሚፈልገው። ምድረ በዳ ላይ ሆነሽ ተባረክ ማለት ሲጀምሪ እግዚአብሔር እየተራመደ ይመጣል። ሰይጣን ክፉ ነው። ባዶነታችንን እያሳየን እግዚአብሔር ላይ እንድናማረር ያደርጋል። ኪስን ያሳያል። አረ ባዶ ነው ይላል። ስትከት የለም በቃ ትልና አንተ እግዚአብሔር ምን አደረገልኝ ብል አፍን መክፈት ትጀምራለህ። በዛ ሰዓት መከራው ይቀጥላል። ዛሬ ማድረግ ያለባችሁ አንድ ጉዳይ ነው። ምን? እናንተ የምታልፉበት መከራ እግዚአብሔር ክብር ሊያገኝበት ስለፈለገ ነው። እጃችሁን ከፍ አድርጉና ስለ መከራው ተባረክ በሉ። ስለ ችግሬ ተባረክ በሉ። ስለ ሐዘኔ ተባረክ በሉ። በህይወቴ ላይ ስለሚያልፈው ነገር ሁሉ ተባረክ በሉ። አዎ ያኔ እግዚአብሔር መፍረድ ይጀምራል። ያኔ እግዚአብሔር ጣልቃ መግባት ይጀምራል። ያኔ እግዚአብሔር ነገርሽን መነካካት ይጀምራል። ያኔ እግዚአብሔር የወደቀው ጤናሽን ማንሳት ይጀምራል። አዎ በቃ መከራው እያለ ስለ ክብሩ አውሩ። እሺ በሉኝ። ችግር እያለ ስለ ክብሩ አውሩ። መከራዬ መከራዬ እያላችሁ ለመከራችሁ ግጥም ቁጥር ዜማ አትስጡት። ስለ መከራዬ ተባረክ ጌታ ሆይ በሉ። በህይወቴ ላይ እያለፈ ስላለው በሽታ ተባረክ በሉ። ስለማልፍበት ጎዳና ተባረክ በሉ። ተባረክ ማለት ሲጀምሩ እግዚአብሔር ምን ያህል በሱ እንደምትተማመኑ ያውቃል። ለምን መሰላችሁ? የእናንተና የእግዚአብሔር ግንኙነት ከማግኘትና ከማጣት ጋር አይደለም። ከቁሳቁስ ጋር አይደለም። እግዚአብሔር አንተን በአንድ ቀን ቢሊየነር ማድረግ ይችላል። ግን አንድ ነገር ይፈልጋል። ብሩ ከሰጠ በኋላ እንዳያጣክ ይፈልጋል። ለዛ አይሰጥህም። ስለማይኖረው እንዳይመስልህ አይሰጥህም። የሚሰጥስ ከመች ድረስ ነው? አንተ ምድረ በዳ እያለ ችግር እያለ ወጀብ እያለ እግዚአብሔርን ስታምን። ለምን መሰላችሁ? ብዙዎቻችን የድል ጊዜ ወዳጆች ነን። ሲሳካልን ቸርች በሩን እንረሳለን። ስናጣ ነው ጌታ ወይ ብለን ቸርች የምንመጣው። እውነት ውሸት? በቃ ይሄ ነው ታሪኩ። የድል ጊዜ ወዳጅ አይደለም እግዚአብሔር፣ የመከራ ጊዜም ወዳጅ ነው እግዚአብሔር። የማጣትም ጊዜ አስብ። ትናንትናህን ማን ነበርክ? ማንም በሌለ ጊዜ ከጎኑ ሆኖ አቅም የሆነ እግዚአብሔር ነው። ምድረ በዳህን አስረስቶ ዛሬን ያቆመ እግዚአብሔር ነው። ታዲያ ዛሬ ምን ስታገኝ ነው እግዚአብሔር ሆይ ተባረክ ነው የቀነስከው? ማጉረምረም የጀመርከው? ዛሬ ከማጉረምረም ህይወት ውጡ። ዕንባቆም ምዕራፍ 1 ላይ ማጉረምረም ሲጀምር እግዚአብሔር መጣና ክብሩን አሳየው። ክብሩን ሲያሳየው ምዕራፍ 3 ላይ መጣና እንደዚህ አለው፣ አቤቱ ክብርን አይቼ ፈራው አለ። ክብሩ አለ ሰማያትን ሸፍኗል አለ። ታውቃለህ ማንም በሱ ፊት አይቆምም አለ። እግዚአብሔር ሉዓላዊ አምላክ ነው አለ። እግዚአብሔር ሉዓላዊ አምላክ ነው አለ። ቢሰጥም ቢከለክልም ቢያደርግም ባያደርግም እግዚአብሔር ሉዓላዊ አምላክ ነው አለ። አዎ እግዚአብሔር ከቁሳቁስ ጋር አደምሩት። መኪና ሲሰጥ አይደለም እግዚአብሔር የሚሆነው፣ ባይሰጥም እግዚአብሔር ነው። አጠገብ ያለው ባይሰጥህም እግዚአብሔር ነው በለው። አዎ ተረት አይደለም ማወራችሁ፣ እውነት ነው ማወራችሁ። ባይሰጥም እግዚአብሔር ነው። አታገናኙት እግዚአብሔርን ከሆነ ነገር ጋር እማኑን። አታገናኙት እግዚአብሔርን ከቁሳቁስ ጋር አታገናኙት። ከመከራችሁ ጋር ከማግኘት ከማጣት ጋር አታገናኙት። ምንም ሳይኖር ግቡና ተንበርክካችሁ በራችሁን ዘግታችሁ ጌታ ሆይ ተባረክ በሉ። ጌታ ሆይ ተባረክ በሉ። ስለተበላሸው ነገሬ ተባረክ በሉ። ያኔ ነው እግዚአብሔር ከሰማይ መውረድ ይጀምራል። አላያችሁም? እነ ጳውሎስ ያቺ ሮምናው አቴና ተደብድበው ሰንሰለት እግራቸው ላይ ታስሮ እጃቸው ላይ ታስሮ ደም በደም ሆነው ካሁን ያለቅሳሉ ሲባል እነሱ ይዘምራሉ። ጳውሎስ እና ሲላስ ይላሉ። ያኔ እግዚአብሔር በመከራ ውስጥ የሚዘምር ሰው አይቶ ዝም አይልም። ከሰማይ መውረድ ጀመረ። እግዚአብሔር ሲነሳ የእስር ቤቱ መሰረት መናወጥ ጀመረ። አዎ ምድረ በዳችሁ ላይ እግዚአብሔርን አመስግኑ። እመኑኝ ኢየሱስም ያሳየን ይሄ ነው። 2 ዓሣና 5 እንጀራ ይዞ ትንሽ ናት አላለም፣ ተባረከ። ከፍ አድርጎ ምን አለ? አመሰገነ። ታውቃለህ ሲያመሰግን ትንሹ ብዙ ሆነ።
ወዳጆቼ ብዙ ነገር ትፈልጋላችሁ? አመስግኑ። በማመስገን ውስጥ ነው ብዙ ነገር ያለው። ብዙዎቻችን ስለምናጉረመርም ነው ከብዙ ክብር የወደቅ ነው። አታጉረምርሙ። አመስግን። ስለ ባዶነት አመስግን፣ ስለ አካውንት አመስግን፣ ስለ ጤና አመስግን፣ ስለ ምህረቱ አመስግን። ያኔ እግዚአብሔር እንዴት ከዙፋኑ እንደሚወርድ ታያላችሁ። ያኔ እግዚአብሔር እንዴት እንደሚፈርድላችሁ ታያላችሁ። አጠገብ ያለውን ገፋ አድርግና ቢሆንም ባይሆንም እግዚአብሔርን አመስግን በለው። ልጨርስ ነው፣ መጸለይ ልጀምር ነው። በቃ እግዚአብሔርን አመስግኑ። በቃ ዕንባቆም ጥያቄውን ረሳና ማመስገን ጀመረ። አቤቱ አንተን አይቼ ፈራው አለ። ክብሩ ሰማያትን ሸፍኗል አለ። ምስጋና በምድር ሁሉ ነው አለ። በቃ እግዚአብሔር የሚያስፈራ አምላክ ነው አለ። ከጥያቄ ጋር አይደለም አለ። ተው ስለ እስራኤል ስለ ምናምን ተው፣ ስለ ይሁዳ ተው አለ። ከዚህ ጉዳይ ጋር እግዚአብሔር አይገናኝም። ዝም ብሎ ማመስገን ጀመረ። ማመስገን ሲጀምር እግዚአብሔር ከዙፋን መውረድ ጀመረ። ወዳጆች እግዚአብሔር ምስጋና ነው የሚገዛው። እግዚአብሔር V6 መኪና ቁልፍ ሰጥተ አታስደስተው። እግዚአብሔር የምታስደስተው ምስጋና ስትሰጠው ነው። በቃ ከዚህ ገብታችሁ ወደ ቤታችሁ አታልቅሱ፣ አታጉረምርሙ። እግዚአብሔር አላረክልኝም ብላችሁ እግዚአብሔር አትክሰሱ። እግዚአብሔር አይከሰስም። ዝም ብላችሁ ግቡና ተንበርክካችሁ በራችሁን ዘግታችሁ ስለሆነውም ስላልሆነውም እግዚአብሔር ሆይ ተመስገን በሉ። ያኔ እግዚአብሔር ከዙፋኑ መውረድ ይጀምራል። የተበለሻሹ ነገሮች መስተካከል ይጀምራሉ። ከእጃችሁ የወጣ ጉዳይ እጃችሁ መግባት ይጀምራል። አበቃ ያላችሁት ነገር አንድ ባንድ መስተካከል ይጀምራል። ጤና ወጥቶ ከሆነ እጥፍ ሆነ ወደ አንተ ይመጣል። የሆነ ቤት አንድ ወጥቶ ከሆነ ሁለት ቤት ወደ አንተ ይመጣል። ዛሬ መልእክት አለኝ። በዚህ ሳምንት የሆነ ሰው አየዋለሁ ዝም ብሎ እግዚአብሔርን እያመሰገነ ከተማው ላይ የሚራመድ ቀጣይ 15 ቀናት ነገሩ ተቀይሮ እግዚአብሔር ከፍ የሚያደርገው። አሜን። አዎ አጠገብ ያለው የበረከት ቁልፍ ምስጋና ነው በለው። የበረከት ቁልፍ ምስጋና፣ የስኬት ቁልፍ ምስጋና ነው በለው። የበረከት ቁልፍ ምስጋና ነው በለው። ትቀበሉኛላችሁ? እያመሰገናችሁ ምድረ በዳችሁ ላይ ክብር ይሆናል። አሜን። እልልታ ይሆናል። አሜን። ዝማሬ ይሆናል። አሜን። አዎ ይሄ ነው በህይወታችሁ የሚሆነው። አጠገብ ያለውን ገፋ አድርግና ምስጋና እንዳታቆም በለው። ምስጋና እንዳታቆም። የመጨረሻ ልናገርና ልጨርስ። አላያችሁም? ሙዑናውያን የሴር ተራራ ሰዎች ጥቂት ሆኖ ተጨማምረው መጥተው ንጉሥ ኢዮሳፍጥን ለማጥፋት በመጡ ሰዓት እግዚአብሔር ለነዚህ 3 ሰራዊቶች መጥፊያ እንዲሆን ግምጃ ቤት ውስጥ ያስቀመከውን መሳሪያ አውጣል አለው። መጋዘን ውስጥ ያስቀመከውን ክላሽ ብሬን አውጣላለው። አንድ ነገር አድርጋለሁ። ምን ሲለው ችግሩ አለ፣ ግን አንተ ጌጠኛ የለበሱ ካይሮችን ወስደ ምን በል አመስግን። አረ እግዚአብሔር ሆይ የሚመጡት እኮ ሊገሉን ነው። ኖ ከነሱ ጦር ያንተ ምስጋና ይበልጣል። ወዳጆቼ 3 ሰራዊት እንዴት በምስጋና ይወድቃል? አመስግኑ። ዛሬ ሄዳችሁ ታውቃለህ? 3 የሴር ተራራ ሙናውያን የተወሰኑ ሆነው ምና መተው ሊያጠፏቸው የመጡ እግዚአብሔር እንደዚህ አለው፣ ካንተ የሚጠበቀው አለው ሲለው መሳሪያ ክላሽ ብሬን ምናምን ስናይፐር አይደለም አለው እና ሲለው ዝም ብለህ ጌጠኛ የለበሱ ልጆችን ውሰድና ምን በል አመስግን። ችግሩ ላይ አመስግን። አረ መሳሪያ ይሻላል። ኖ ከመሳሪያ ምስጋና ይበልጣል። አሜን። ታውቃለህ? ዝም ብሎ ማመስገን ሲጀምር እግዚአብሔር ይላል ድብቅ ጦር አስነሳ ይላል፣ መታቸው ይላል፣ አንዳንዶቹን እርስ በርስ አጋጫቸው ይላል። ወዳጆቼ ከዚህ ሄዳችሁ አመስግኑ። ከዛ ይሄን ሳምንት ታዩታላችሁ በህይወታችሁ ላይ የሚሆነውን ለውጥ። አታጉረምርሙ። ቤትሽ ገብተሽ የሌለሽን መሶብና ፍሪጅ እያይሽ አታጉረምርሚ። አመስግኝ ስለሌለው ነገር። ታያላችሁ እግዚአብሔር ከዛ ሲፈርድ። ታያላችሁ የእግዚአብሔር መልስ እንዴት እንደሚፈጥን። ታያላችሁ እግዚአብሔር ጉብኝቱ እንዴት እንደሚፈጥን። ታያላችሁ እግዚአብሔር እንዴት ከወደቅሽበት ብድግ አድርጎ እንደሚያስነሳሽ። አሜን። ታያላችሁ ያኔ እግዚአብሔር በዚህ ልክ ነው ነገራችሁ የሚሰራው። ስለዚህ አጠገብ ያለውን ገፋ አድርግና ዝም ብለህ አመስግን በለው። ምስጋና እንዳታቆም በለው። ምስጋና እንዳታቆም በለው። አዎ ዕንባቆም በጭቅጭቅ ጀምሮ በምስጋና ጨረሰ። የሰበሰበው ጥያቄ ጨምሩልኝ ናንጣ የሰበሰበው ጥያቄ ሁሉ ጥያቄ ሰብስቦ እግዚአብሔር ሆይ ለዚህ ሁሉ ጥያቄ መልስ አንጣ ምናምን ብሎ የገባው ዕንባቆም ልክ እግዚአብሔርን ሲያይ በኢየሱስ ስም አለ።
ታውቃለህ ባንዴ ደንግጦ ምን ቢል ጥሩ ነው ክብርህን አይቼ ፈራውኛል ዕንባቆም ጥያቄውን ባንዴ እግዚአብሔርን ሳይተው ይሄ ጥያቄማ በእግዚአብሔር ፊት አቅምም ብቃትም የለውም ማለት እኔን ትቻለሁ አለ እና ሲለው ስላንተ ብቻ አወራለሁ አለ እኔ ስለ ጥያቄ አላወራም ማለት ጥያቄን ታውኩታል እና ስላንተ አወራለሁ ምን አለ አቤቱ ክብርን አይቼ ፈራውኝ ክብር አለ ሰማያትን ምን ብሏል ሸፍኗል ምስጋና ምድሩ ምን ብሏል ሞልቷል ታውቃለህ እስቲ ጨርስልኝ እሱን ቁጥር ጨርስልኝ ኢየሱስ ማን ነው ይሄን ቁጥር ብቻ አንብብልኝና መጸለይ ጀምራለሁ ከዛ እንደዚህ አለ ክብር አለ ሰማያትን ምን ብሏል ሸፍኗል ምስጋና ምድርን ምን ብሏል ሞልቷል አለ እሺ ራሱን 3 አውርታች ከ3 በኋላ ምዕራፍ 3 ይሄን ብቻ ስሙልኝና ከዛ ልጨርስ ክብሩ ሰማያትን ከድኗል ማን ነው የሚለው ይሄንን ዕንባቆም እሺ ክብሩ ሰማያትን ከድኗል እሺ ምስጋናው ምድርን ሞልቷል ምንን ሞልቷል ምድርን ሞልቷል እሺ ጸዳሉም እንደ ብርሃን ነው እሺ ጨረር ከእጁ ወጥቷል አለ ይሄን ሁሉ ክብር ሲያይ ቅድም ሲከራከርበት የነበረው ጥያቄ አነሰበት ጣለው ጥሎ አሁን ምን አለ ስለ ጥያቄ አላወራም አለ እና ሲለው ስለ ክብሩ አወራለሁ አለ ሃሌሉያ እሺ ጨረር ከእጁ ወጥቷል ኃይሉም በዚያ ተሰውሯል እሺ ቸነፈር በፊቱ ይሄዳል የእሳትም ነበልባል ከእግሩ ይወጣል ተባረክ በቃ ስለ እግዚአብሔር ማውራት ጀመረ ዕንባቆም ጥያቄው ሲል አረትቸዋለሁ ይላል ለምን ክብሩን አየዋ ይላል ክብሩ ከጥያቄው አይወዳደርም ማለት ወዳጆቼ አንድ ሚስጥር ልንገራችሁ አው በሉኛ ከዚህ ስትሄዱ መከራችሁ ላይ እግዚአብሔርን አመስግኑ አሜን ታው ጥያቄያችሁን የሽሮ ቆንጆ በርበሬ ኮረሪማ ዝንጅብል ምናምን ታውት እሱን የኔሽን ኩር ጥያቄ ታውት እሱን የቤት የኮልኮሌ ታውት እሱን ዝም ብለህ ማመስገን ጀምር እግዚአብሔር ሆይ በለው አው እኔ ላይ ስላለው በሽታ ተባረክ በለው አሜን ዝም ብለህ ተንበርክከ አንተ አዋቂ ነህ አንተ ይኸውልህ ስሙኝ ስልክ ቢበላሽ እላለሁ ሁሌ ስልክን የሚሰራበት አክሰሰሪ መኪና ቢበላሽ ገራጅ አለ እኛ ብንበላሽ ባለቤት አለን መጽሐፍ የእግዚአብሔር ቃል እንዲህ ይላል ሸክላ ሰሪው ሸክላው በእጁ እንዳለ ድስት ሊሰራ ወዶ ቢበላሽበት ተበላሸ ብሎ አይጥለውም እንደገና አፍርሶ ድስት አድርጎ ይሰራዋል ያንተ ባለቤት ያለው በሰማይ ነው እንዴት ባለቤትን ታመዋለህ ስታመው እኮ ብዙዎች ማናቆከ እኮ ነው እግዚአብሔርን ስናማ ቂቃው ያለው እጁ ላይ ነው አፍንጫን ያጣምምላል ስናማው እኮ ነው እንዲህ ብለ ምሰራው ምትንቀሳቀሰው እጅ ባለቤቱ እሱ ነው እንዲህ ያደርግልሃል ይል አይሰራልም እጅ የገዛ እጅ ለምን ነካካዋ አሁን ማይነካ አትንኩ ሚሻላችሁ መስማማት ነው ተስማሙ ተባረክ በሉት ከፍ በልበሉት ስለ መከራዬ ተባረክ ያን እግዚአብሔር ይፈርዳል እጅን ከፍ አድርግና እግዚአብሔር ሆይ ተባረክ በሉ እግዚአብሔር ሆይ ተባረክ ስለ መከራዬ ተባረክ በሉ ስለ ችግሬ ተባረክ በሉ ስለ ሐዘኔ ተባረክ በሉ ስለ ማጣቴ ተባረክ በሉ ስለ ተበላሸው ነገር ሁሉ ተባረክ በሉ ስለ ጎደለኝ ነገር ሁሉ ተባረክ በሉ ከጄ ስለ ወጣው ነገር ሁሉ ተባረክ በሉ ማን ነው በእልልታ በጭብጨባ ጌታ የሚያመሰግን እስቲ በቃ ዝም ብላችሁ እግዚአብሔርን አመስግኑት እሺ በሉኛ ዝም ብላችሁ ያኔ ነው እግዚአብሔር ነገራችሁ የሚሰራው ማንንም አይቀድማችሁ ፈረሰኛ እግረኛ ጦረኛ ማንንም አይቀድማችሁ ያኔ በየትኛውም ሲስተም ላይ ቀዳሚ ናችሁ እግዚአብሔርን አመስግኑ ስፍራ ልትቀይሩ ያላችሁ ከመከራው ብዛት የተነሳ እግዚአብሔር እኔን ረስቶኛል ብላችሁ ከእግዚአብሔር ቤት ባክ ልታደርጉ ያላችሁ ሐሳባችሁን ቀይሩ እንኳን እግዚአብሔር በመድራዊ እንኳን እንዲህ ይበላል ንጉስ አይከሰስ ሰማይ አይታረስ በመድራዊ ነው መላችሁ እንዴት የፈጠረን ትከሳለህ አንተ ቢሻል መስማማት ነው አንተ እጅ ይሻለኛል በሉት ቢሳካም ባይሳካም ቢሆንም ባይሆንም ካንተ ጋር በሉት እግዚአብሔር በሽታ መጣ ይምጣ ስለ በሽታው አመስግነው ጌታ ይሄንን ነው እግዚአብሔር ካንተ የሚፈልገው ብዙዎቻችን እያጉረመረምን ከክብር ጎለናል ከስኬት ጎለናል እግዚአብሔር ካየልን ነገር ጎለናል ለምን አጉረምራሚ ነን እግዚአብሔርን ያየነው ከመስጠትና ካለመስጠት ጋር ነው ከብር ከመኪና ከኮልኮሌ ከምናምን ጋር ወጋውልህ እግዚአብሔር ከዛ ጋር አይገናኝም እግዚአብሔር ሉዓላዊ አምላክ ነው ሉዓላዊነቱን ባንተ ህይወት ሊያማሳየት ምንም ያደርጋል ለምን ባለቤቱ ነው ይሄ ስልክ የኔ ነው አይደል እንዴ የኔ የሆነውን ይሄንን ስልክ ከፈለኩኝ ከዚህ ማጋጨት አልችልም ወይ አልችልም ማን ይከለክለኛል በራሴ ብር ነው የገዛሁት ይሄን ስልክ ወስጄ ከዚህ ማጋጨት ይችላል ማን ይከለክለኛል የራሴ ነው ስለዚህ አንተ ባለቤት አለ
እንደፈለገ ማድረግ ይችላል። የሚያዋጣ መስማማት እንጂ መከራከር አይደለም። መከራከር አይደለም። ታውቃለህ? እምቢ ስትል ነው ይመጣና ቆንጠጥ ያደርጋል። ስኳር፣ ግፊት፣ በሽታ ሁሉ ከሰይጣን አይደለም። እግዚአብሔርም አንዳንዴ ይቆጣል እስክትመለስ መስመር ሊያስገባ ሲጮህ እኮ ምንድነው? አረ ባቢሎናውያንን አደራ ብሎ ሲጮህ እግዚአብሔር እንትና ምን አለ መሰለ? እግዚአብሔር ባቢሎን አለ ለኔ መጠቀሚያዬ ነው አለ፣ ጅራፌ ነው አለ። እንዴት የሚያደርግልኝ አለ ሲለው ጅራፉን አንስቶ ሲወረውር አለ እናንተን ወደ መስመር ያስገባና ጅራፉ ዞሮ ሲመጣ አለ ራሱን ይገርፈዋል አለ። መጠቀምበት እኔ ነኝ አለ። ተጠቅሜ እናንተን ልክ አስገባለሁ ወደ መስመር። እናንተ መስመር ስትይዙ ደግሞ አለ የጅራፉ ጭራ ጫፍ ላይ ዞሮ መጥቶ ራሱን መጥቶ ይጥለዋል አለ። መጠቀሚያዬ ነው አለ። ወዳጆቼ ስትተብት እግዚአብሔር የሚጠቀምበት የራሱ መሳሪያ አለው። መከራ ሁሉ ከሰይጣን አይደለም። የመከራው መብዛትም ደግሞ የኢየሱስን አለመኖር አይገልጽም። ጠብቁት እግዚአብሔርን፣ አመስግኑት እግዚአብሔርን፣ ተባረክ በሉት። ያኔ ነገራችሁ ይቀየራል። ጌታን አመስግኑ። የሚወዳችሁ ሰው የሚነግራችሁ ነው የነገርኳችሁ። እኔ ሪቫይቫል ሰባኪ ነኝ። ጉባኤ እንዲህ ካላለ ደስ አይለኝም። ጉባኤ ሲጋጫገጭ እርስ በርስ ሰው ሲጋጭ ነው እግዚአብሔር ደስ የሚለኝ ነኝ። ዛሬ ግን የነገርኳችሁ ምክር ነው፣ ይጠቅማችኋል። የሚወዳችሁ በጣም ለእናንተ ክብር የሚፈልግ ሰው አለ አይደለ? እንደዛ ሰው አስባችሁ ተቀበሉኝ። የእናንተን ስኬት የሚፈልግ ሰው በቃ እንደዛ ተቀበሉኝ፣ እንደዛ ተቀበሉኝ። በቃ እግዚአብሔር ይሄንን ነው የሚፈልገው። የስኬት የበረከት የድል ቁልፍ ምስጋና ነው። ዝም ብላችሁ አመስግኑ። ከዚህ ስትሄዱ አረ ጌታዬ አትበል፣ ተባረክ በል፣ ተባረክ በል። የቤት ኪራይ ሲደርስ አረ ጌታዬ ብለህ አትናገሪ። ባዶ ቤት ላይ ዝም ብለሽ አመስግኝ። የድሮ አባቶች ወይም የድሮ አገልጋዮች ጋሼ ሲጸልዩ እንዲህ ይላሉ። እንዴት ነው ሲል በጌታ በኢየሱስም የውሃው ላይ ጸልዬ ጠጣው ክትፎ ሆነልኝ ይላሉ። የድሮ ያውኑ ተዋል እናገረም። ኢየሱስ ጌታ ነው። ስለዚህ እግዚአብሔርን አመስግኑ። አታጉረምርሙ። አጠገብ ያለውን ገፈርና አታጉረምርም በለው። በባለቤት ላይ በለው። ማጉረምረም አይቻልም በለው። በቃ ባለቤቱ እሱ ነው። የሰማይ ነው። ሰራተኛ እንኳን የሱ አለቃ የሚለው ቦስ ይለዋል። ቦስ ማለት አለቃ ነው አይደለ? ቦሱም ያዘውን ነው የሚያደርገው። አንድ ጊዜ ዞር ላለው ቢል ማጅራቱን ብሎ ከመስመር ያስወጣዋል፣ ወይ ማጅራቱን ብሎ ወደ መስመር ያስገባዋል። ብዙዎቻችን ብዙ ስለምናጉረመርም ነው ወጋ 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 እያደረገን ያለው እግዚአብሔር። ለምን? ልክ እንድንይዝ። አሁን ከዚህ ሄደሽ አመስግኝ። አመስግነሽ ሄደሽ ስትመረመሪ በሽታው የለም። እመኝኝ፣ ይሄን ታይዋለሽ በምስጋና ስቆሜ። አመስግነሽ ሄደሽ ስትመረመሪ ካንሰሩ የለም፣ ኤችአይቪው የለም። አመስግነ ሄደሽ ስትመረመር የራስ የቤት ቁልፍ እጅ ይገባል። በቃ ይሄን አድርጉ። ከዚህ ስትሄዱ እሺ በሉኛ። ደስ ያለው ቆሞ ለጌታ እልልታ ጭብጨባ ያመጣል።